በኦሮምኛ ገመቹ ቀቡ፣ ገመቹ ቀባ፣ ገመቹ ቀብዲ፣ ገመቹን ቀባ ይባላል። አሁን ወደ አማርኛው ስናመጣው ደግሞ ዌልከም ባክ የቻናል ቤተሰቦች እንዴት ናችሁ? እኔ ነጋኮቲ። በዚህ ቪዲዮ ደግሞ ተመልሰን ስለተገናኘን በጣም ደስ ብሎኛል። እንደተለመደው ዛሬ ትርጉሞችን ነው የማሳያችሁ፣ የንባብ ትርጉም። እዚህ ጋር በጣም ውስብስብ የሆኑ ነገሮችን አላመጣም በዚህ ሰዓት። ምክንያቱም ለምሳሌ ውስብስብ ስላችሁ ለምሳሌ እንደ ሳይኮሎጂ መጽሐፍቶችን እንደ መጽሐፍ ቅዱስ እንደ ሕገ መንግስት የመሳሰሉ ትርጉሞችን ባመጣ በጣም ከባድ ነው የሚሆነው። አይታችሁ ከሆነ የሳይኮሎጂ መጽሐፍቶች እንደዚሁም ደግሞ እንደ ባይብል ወይም መጽሐፍ ቅዱስ ወይም ቁርአንም ሊሆን ይችላል የሃይማኖት መጽሐፍቶችን ብታዩቸው አይደለም ለመተርጎም በዚያው በቋንቋውም ይከብዳሉ። ብዙ ጊዜም ሰዎች የተለያየ አመለካከት እንዲኖራቸው ዋነኛው ምክንያት እነዚህ የሃይማኖት መጽሐፍቶች ካላቸው ጥልቅ ትርጉም የተነሳ ነው። ለማንኛውም እንደነዚህ አይነት ትርጉሞችን ሳይሆን ማመጣው ቀለል ያሉ በተጨማሪም ደግሞ ለኔ ሰፋ ያሉ ምሳሌዎችን ለመስጠት እድል የሚሰጡኝን ዛሬ እናያለን። እስኪ ጥያቄዎችን ልጠይቃችሁ። ኩዱራ ፊሙዱራ ታውቃላችሁ? ኩዱራ ፊሙዱራ ያዙትና ወደ ዋናው እንግባ። ጽሁፉ የመጀመሪያው እንደዚህ ይላል። ሁሉንም መጀመሪያ ማንበብ አይጠበቅብኝም። መጨረሻ ላይ ሙሉውን አስቀምጥላችኋለሁ። ኦቦ ፈይሳን ኩዱራ ፊሙዱራ ኦሚሹን ማቲሳ ጅራቺሳ ጀዳ። ኦቦ ፈይሳን በባለፈው ነግሬያችኋለሁ። አዴ ብለን ሰርተናል። አዴ ማለት ወይዘሮ ወይም ወይዘሪት ነው። ኦቦ ስንል ደግሞ አቶ ማለታችን ነው። ስለዚህ እዚህ ጋር ምን ማለት ነው? አቶ ፈይሳ አትክልትና ፍራፍሬ በማምረት ቤተሰቡን ያስተዳድራል ወይም ቤተሰቡን ያኖራል ማለት ነው። ማቲሳ ጅራችሳ ጀቹን ቤተሰቡን ያኖራል። ጅራቹ መኖር ነው። ጅራችሱ ደግሞ ማኖር ነው። ማቲሳ ጅራችሳ ስንል ቤተሰቡን ያኖራል እያልን ነው ማለት ነው። ኩዱራ ማለት ምን ማለት ነው? እዚህ ጋር አትክልት ማለት ነው። ኩዱራ ፊ ሙዱራ ስንል ደግሞ አትክልትና ፍራፍሬ ማለት ይሆናል። ማቲንሳስ ኛታፍ ኢቲ ገርጋረሙ። ማቲንሳስ ኛታፍ ኢቲ ገርጋረሙ ስንል ምን ማለት ነው? ቤተሰቦቹም ለምግብ ይጠቀሙበታል። ኢቲ ገርጋረሙ ማለት ምን ማለት ነው? ይጠቀሙበታል ማለት ነው። ለምን ይጠቀሙበታል? ለምግብ ኛታፍ። ለምሳሌ ኢቲ ገርጋረሙ ስንል አሁን አንዳንድ ጊዜ ገርጋረሙ ማለት መታገዝ ወይም መረዳት እንደማለት ነው። አንዳንድ ለምሳሌ አሁን እቃዎችን ሰጥተዋችሁ እንበልና የሆነ ሰው ሞባይል ሰጥቷችሁ ያን ሞባይሉን ልትመልሱለት ስትሄዱ ረኮን ቀዊቲ ገርጋረሚ ሊላችሁ ይችላል። ምን ማለት ነው? ችግር የለውም ተጠቀምበት፣ ሌላ ጊዜ ወስደዋለሁ፣ የሮቢራን ፉዳ። ከናፉ እቲ ገርጋረሙ ማለት ምን ማለት ነው? መጠቀም ማለት ይሆናል። ኩኒሞ ጀዳ። ኩኒሞ ይህ ደግሞ ፈዩማ ይሳኒ ኤጋ። ፈዩማ ይሳኒ ኤጋ። ፈዩማ ማለት ምን ማለት ነው? ጤንነት ማለት ነው። ፈያ ጤና ነው። ፈዩማ ወደሚል ስንቀይረው ደግሞ ጤንነት ይሆናል። ስለዚህ ሲያጠቃላይ ተርጉሞት ይህ ደግሞ ጤንነታቸውን ይጠብቃል። ኤጋ ማለት ምን ማለት ነው? ይጠብቃል ማለት ነው። በባለፈው ቪዲዮ አይተናል። ኤጊ ለምሳሌ ነኤጊ፣ ነኤጋ፣ ኑኤጊ፣ ኑኤጋ እያለን ያየነው ቪዲዮ አለ ከዚህ በፊት ወይም 90ኛው ቪዲዮ ማለት ነው። እሱን ያላያችሁ ማየት ትችላላችሁ ወይም መጨረሻ ላይ ታገኙታላችሁ። እንቀጥላለን። ኦቦ ፈይሳን ኩዱራ ፊ ሙዱራ ገረገራ ኦሚሻ። ኦቦ ፈይሳን ኩዱራ ፊ ሙዱራ ገረገራ ኦሚሻ። አቶ ፈይሳ የተለያየ አትክልትና ፍራፍሬ ያመርታል። ኩዱራ ፊ ሙዱራ ነግሬያቸዋለሁ፣ አትክልትና ፍራፍሬ ማለት ነው። ገረገራ ስንል ደግሞ እዚህ ጋር ምን ማለት ነው? የተለያየ ወይም ልዩ ልዩ ማለታችን ነው። ከዚህ በፊት ነግሬያችሁ ነበር። አዳዳ ልዩ ልዩ ማለት ነው። ገረገራ ስንልም እንደዚሁ የተለያየ ማለታችን ነው። የተለያየ አትክልትና ፍራፍሬ ያመርታል ማለታችን ነው። ሙዱራን እኒ ኦሚሹስ ይላል። ሙዚ፣ ብርቱካና፣ ፓፓያ ፊ ማንጎዳ። እነዚህን ታውቋቸዋላችሁ። ትርጉማቸው በኦሮምኛ አነባበብ ላይ ይለያያሉ እንጂ ትርጉማቸው ተመሳሳይ ነው ማለት ነው። ሙዱራን እኒ ኦሚሹስ ስንል የሚያመርተውን ፍራፍሬ ሙዝ፣ ብርቱካን፣ ፓፓያና ማንጎ ማለት ነው። ኩዱራንሞ ኩዱራ ማለት ደግሞ ምን ማለት ነው? አትክልት ማለት ነው። ኩዱራንሞ ካሮቲ፣ ራፉፊ
ቃራዳ። አትክልት ደግሞ ካሮት፣ ጎመንና ቃሪያ ናቸው ማለት ነው። ሰበበ ከናፍ ኢጆሌንሳ ጠራ ኩዱራ ፊ ሙዱራ ሂንቀበን። ኢጆሌንሳ ጠራ ኩዱራ ፊ ሙዱራ ሂንቀበን። አሁን እዚህ ጋር አንድ ቃል ላስይዛችሁ። ጠራ ጀቹን ማል ጀቹዳ። ጠራ ለምሳሌ ደራ የሚባል አካባቢ ታውቃላችሁ። ደራ በአማርኛ በእርግጥ የራሱ ትርጉም አለው። ደራ የሚለው መድራት ከሚለው የመጣ ቃል ነው። ነገር ግን የአካባቢ የኦሮምኛ ስም ነው። የኦሮምኛ ስሙ ደግሞ ምንድን ነው? ጠራ ነው። በባለፈውም ብያችኋለሁ። ይቺ ቁቤ ጭምዲ የምንላት ወይም ቁቤ ደቻ ጣ የምትባለዋን ሰዎች መጥራት ስለማይችሉ ጠራ የሚለውን ደራ ብለው ስለሚጠሩት ነው እንጂ ጠራ ነው ኖርማሊ ማለት ነው። ትርጉሙ ምን ማለት ነው? አሁን በአጠቃላይ ስንተረጉሞ ላሳያችሁ። ሰበበ ከናፍ ማለት በዚህ ምክንያት ኢጆሌንሳ ጠራ ኩዱራ ፊ ሙዱራ ሂንቀበኔ፣ ልጆቹ የአትክልትና ፍራፍሬ አምሮት የለባቸውም ማለት ነው። በዚህ ምክንያት ልጆቹ የአትክልትና ፍራፍሬ አምሮት የለባቸውም። ጠራ ጀቹን አምሮት ማለት ነው። ሂንቀበን ስንል እንግዲህ ምን ማለት ነው? የለባቸውም ማለት ነው። ሂንቀበን የለባቸውም። ሂንቀብዱ የለባትም ወይም የለብህም የለብሽም ማለት ይሆናል። ሂንቀቡ የለበትም ወይም የለብኝም ሊሆን ይችላል። ሂንቀበን ስንል ደግሞ የለባቸውም ማለት ነው። እትያፉፍ ነው። ቪዲዮውን ላይክ እያደረጋችሁ ተከታተሉኝ። አሪፍ ነገሮችን አሳያችኋለሁ። የሮ በርባደን ባሲ መሌ ቀኤዳ አርገቱ። ቀኤ ጀቹን ማል ጀቹዳ። ቀኤ ጀቹን ቤት ወይም ግቢ ማለት ነው። ስለዚህ የሮ በርባደን ባሲ መሌ ቀኤዳ አርገቱ ጋፈ ጀኑ በፈለጉ ሰዓት ያለ ወጪ ከግቢ ያገኛሉ ማለት ነው። የሮ በርባደን በፈለጉ ጊዜ ማለት ነው። ባሲ መሌ ያለ ወጪ፣ ቀኤዳ አርገቱ ከቤት ወይም ከግቢ ያገኛሉ። ቀኤ ጀቹን ለምሳሌ አሁን ወደ መንገድ ስትሄዱ ቤታችሁ ውስጥ ሰው ከሌለ ቀኤ ጊ ልትሉ ትችላላችሁ። ወይም ሌላ ሰው ቀኤ ጊ ሊላችሁ ይችላል። ምን ማለቱ ነው? ቤት ጠብቅ ወይም ግቢ ጠብቅ እያላችሁ ነው ማለት ነው። ቀኤ ማለት ግቢ ማለት ነው። ኩኒሞ ፈያ ኢሳኒፍ ጋሪዳ። ኩኒሞ ፈያ ኢሳኒፍ ጋሪዳ። ይህ ደግሞ ለጤናቸው ጥሩ ነው። ፈያ ማለት ጤና ማለት ነው፣ ሄልስ። ስለዚህ ኩኒሞ ስንል ምን ማለት ነው? ይህ ደግሞ ለጤናቸው ጥሩ ነው። ፈያ ኢሳኒፍ ለጤናቸው፣ ፈያ ኢሳፍ፣ ፈያ ኢሼፍ፣ ፈያ ኮፍ፣ ፈያ ኬፍ ምን ማለት እንደፈለግኩ ይገባቸዋል። ከና ዋን ተኤፍ ኢጆሌንሳ ፈያ ቡሌይዳ። ይህ ስለሆነ እዚህ ጋር ዋን ተኤፍ ዳ ዋን ተኤፍ ዋን ታኤፍ አይደለም። ዋን ታኤፍ ካልን እንደዚህ ረዘም አድርገን ከጻፍ ነው ይህ ስለተቀመጠ ነው የሚል ትርጉም ነው የሚሰጠን። ይህ ስለተቀመጠ ታኡ ፊ ተኡ ይለያያል። ስለዚህ ከና ዋን ተኤፍ ይህ ስለሆነ ኢጆሌንሳ ፈያ ቡሌይዳ። ልጆቹ ምንድን ናቸው? ጤናማ ናቸው። ፈያ ቡሌይ ማለት ጤናማ ማለት ነው። ለምሳሌ ቡሉ ማለት ማደር ነው አይደል? በጤና የሚያድር ሰው ጤናማ ይባላል። ስለዚህ ፈያ ቡሌይ ማለት ጤናማ ማለት ነው በአጠቃላይ። ከናፉ ከዚህ በፊትም ብያለሁ። ገመቹ ቀቡ፣ ገመቹ ቀቡ። ገመቹ ማለት የሰው ስምም ታውቃላችሁ። ገመቹ ማለት ደስታ ማለት ነው። ደስታ። አሁን እዚህ ጋር አንድ ነገር ልንገራችሁ። ምንጊዜም ቢሆን ቋንቋን ስንተረጉም እንደወረደ ቁጭ ላናደርገው እንችላለን። በኦሮምኛ ገመቹ ቀቡ፣ ገመቹ ቀባ፣ ገመቹ ቀብዲ፣ ገመቹን ቀባ ይባላል። አሁን ወደ አማርኛው ስናመጣው ደግሞ ገመቹ ቀባ ስንል አሁን ደስታ አለው ማለት ነው። በተቃራኒው አሁን ለምሳሌ ከሌ ደስታ የለውም ይባላል፣ ገመቹን ቀቡ ይባላል። ግን እዚህ ጋር አሁን ገመቹ ቀቡ ስንል ደስታ አላቸው ብዙም የተለመደ አባባል አይደለም በአማርኛ፣ በኦሮምኛው ግን ይባላል። ስለዚህ ወደሚባለው ነው የምንተረጉመው ማለት ነው። ከናፉ ገመቹ ቀቡ ስንል ስለዚህ ደስተኛ ናቸው፣ ደስተኛ ናቸው። ነገር ግን ደግሞ ደስተኛ ናቸው የሚለውን ወደ ኦሮምኛው እንደገና መልሰን እንተርጉመው ካልን ሌላ ኦሮምኛ ሴንቴንስ ይሰጠናል። ገመዶዳ ይሆንብናል። ደስተኛ ናቸው ገመዶዳ። ደስተኛ ነው ለማለት ደግሞ ገመዳዳ። ገመዳ ማለት ደስተኛ ማለት ነው። ገመዳ። ደስተኛ ነች ለማለት ደግሞ ገመዱ ይባላል ለሴት።
ለወንድ ገመዳ፣ ለሴት ገመዱ ይባላል። ለብዙ ሰዎች ደግሞ ሲሆን ገመዶ ይባላል። እዚህ ጋር ባለው ኮንቴክስቹዋል ሚኒንግ ግን ገመቹ ቀቡ ስንል ደስተኛ ናቸው ማለት ነው። ሀለከናን ኦቦ ፈይሳን ቡአ ኩዱራ ፊ ሙዱራራ አርገሙን ፈያ ማቲሳ ኤጋ። ኢራ ስንል እንግዲህ ምን ማለት ነው? ከማለታችን ነው። ኢራ ከ ቡአ ኩዱራ ፊ ሙዱራ ኢራ አርገሙን በሚገኘው ፈያ ማቲሳ ኤጋ። ስለዚህ በዚህ ሁኔታ አቶ ፈይሳ ከአትክልትና ፍራፍሬ በሚገኘው ውጤት ወይም በሚገኘው ጥቅም፣ እንደውም በዚህ ኮንቴክስት ቡአ የሚለው ጥቅም የሚለው ነው የሚያስማማን። ስለዚህ ከአትክልትና ፍራፍሬ በሚገኘው ጥቅም የቤተሰቡን ጤና ይጠብቃል። ፈያ ማቲ ስንል የቤተሰብ ጤና ማለታችን ነው። ነምኒ ፈያ ቀቤሲሞ ገመዳፊ በርኖታን ጭማታ። ነምኒ ፈያ ቀቤሲሞ ፈያ ቀቤሳ ስንል ጤናማ ማለታችን ነው። ነምኒ ፈያ ቀቤሲ ስንል ደግሞ ጤና ያለው ሰው ማለታችን ነው። ጤና ያለው ሰው ደግሞ ደስተኛና በትምህርትም ጠንካራ ይሆናል። በርኖታን ስንል በትምህርት ማለታችን ነው። አሁን ቅድም ያልኳችሁ ገመዳ ማለት ደስተኛ ነው። ጭማታ ጭማ ማለት ጠንካራ ጎበዝ ማለት ነው። ታአ ስንል ይሆናል እያልን ነው። ታአ ማለታችን አይደለም። እዚህ ጋር አንድ መሆኗና ሁለት መሆኗ ትርጉሙን ይቀያይረዋል ማለት ነው። ጉዲነ ብያ ኬሰቲስ ሾረ ኦላና ቀባ። አሁን እዚህ ጋር አንድ ቃል ያዙ ደግሞ ሾረ ጀቹ ማልጀቹዳ እናያለን። ጉዲነ ብያ ኬሰቲስ ሾረ ኦላና ቀባ ማለት በሀገር እድገት ውስጥም ከፍተኛ ሚና አለው። ሾረ ጀቹን ማልጀቹዳ ሚና ጀቹዳ። አያችሁ፣ ሾረ ሚና ማለት ነው። ጉዲነ ብያ ኬሰቲስ በሀገር እድገት ውስጥም፣ ኬሰቲስ ስንል ውስጥም እያለን ነው። ሾረ ኦላና ቀባ ስንል ደግሞ ከፍተኛ ሚና አለው። ኦላና ስንል ከፍተኛ ማለት ነው። ቀባ አለው። ቪዲዮን ኩን እስኒፍ ሾረ ኦላና ተበታ ከፍተኛ ሚና ይጫወታል እያልኳችሁ ነው። ከኔን ሰብስክራይብ ጎዲን ቪዲዮ ከና ይላላ ጅርተን ዮጅራተን አማዩ ሰብስክራይብ ጎዳ ሀሙማ ሰብስክራይበርን ኬኛ ጉደቻ ዴሙ isinis fayyadamummaa keessan guddachaa deema yookaan ballachaa deema. Maaliifi namni garagaraa yaada garagaraa fidatee waan dhufuuf achirratti gaafa mari'annu immoo isinis fayyadamummaa keessan ballachaa guddachaa waan deemuuf share gochuun dagatinaa maaloo share godhaa, subscribe, like godhaa. waan hordofaa turtaniif galatooma. Nagaatti. Ciao.